እስቲ ያስቡት። በእርግጥ እርሶን ከሚፈልጉት ህይወት የሚያርቁ ትልቁ ነገር ገንዘብ ማጣት ባይሆንስ? የወደፊት ህይወቶን የሚወስነው የሚያስቡበት መንገድ ቢሆንስ? እንደ አውሮፓውያን አቆጣጠር በ1937 ናፖሊዮን ሂል ቲንክ ኤንድ ግሮው ሪች የተሰኘውን መጽሐፍ አሳተመ። መጽሐፉም ከስኬት ጋር በተያያዙ መጽሐፍት ውስጥ በጣም ተጽዕኖ ካሳደሩት አንዱ ሆነ። ነገር ግን ብዙ ሰዎች ስለዚህ መጽሐፍ የሚሳሳቱበት አንድ ነገር አለ። መጽሐፉ በቀላሉ ገንዘብን አስብ ከዚያም ገንዘብ በራሱ ይመጣል አይለንም። የመጽሐፉ ጥልቅ መልእክት አንድን ፍላጎት ወደ ግብ፣ ግብን ወደ እቅድ፣ እቅድን ወደ ተግባር መቀየርና ሁኔታዎች ተስፋ እንድትቆርጥ ሲነግሩህም መቀጠል ነው። ዛሬ ደግሞ ይህን ሐሳብ በጥልቀት እንመለከታለን። ክፍል 1 የፍላጎት ኃይል። ናፖሊዮን ሂል የሚጀምረው በጣም ቀላል በሚመስል ግን በጣም ኃይለኛ በሆነ ሐሳብ ነው። ምን እንደምትፈልግ በግልጽ ማወቅ አለብህ። አንድ ቀን ስኬታማ መሆን እፈልጋለሁ ብቻ አይደለም። ህይወቴ እንዲሻሻል እፈልጋለሁ ብቻም አይደለም። ፍላጎትህ ግልጽ መሆን አለበት። ምክንያቱም ግልጽ ያልሆነ ፍላጎት ግልጽ ያልሆነ ተግባርን ያመጣል። ሁለት ሰዎችን አስቡ። የመጀመሪያው አንድ ቀን ስኬታማ መሆን እፈልጋለሁ ይላል። ሁለተኛው ለቤተሰቤ የሚበቃ ገቢ የሚያስገኝ ንግድ መገንባት እፈልጋለሁ። ይህን ለማሳካትም ለሚቀጥሉት 3 ዓመታት የሚያስፈልጉኝን ክህሎቶች እማራለሁ ይላል። ከነዚህ ሁለቱ የትኛው ሰው ወደ ተግባር የመግባት እድሉ የበለጠ ነው? ሁለተኛው። ለምን? ምክንያቱም ህልሙን አቅጣጫ አድርጎታል። ይህ ሐሳብ ዛሬም ተገቢ ነው። ብዙ ሰዎች ምኞት የላቸውም ማለት አይደለም። ችግሩ ብዙ ጊዜ ግልጽነት ነው። ተጨማሪ ነገር እፈልጋለሁ እያልክ ዓመታትን ማሳለፍ ትችላለህ። ነገር ግን ተጨማሪ ምን ማለት እንደሆነ ካልወሰንክ እቅድ መገንባት አትችልም። ስለዚህ ራስን ጠይቅ። በእርግጥ ምን እፈልጋለሁ? መልሱን ጻፈው። ምክንያቱም በግልጽ ያልተገለጸ ህልም ላይ እቅድ መገንባት አይቻልም። ክፍል 2 ማሰብ ብቻ በቂ አይደለም። እዚህ ላይ አንድ የተለመደ የመጽሐፉን ትርጓሜ ልቃወም። መጽሐፉ ቲንክ ኤንድ ግሮው ሪች ይባላል። ነገር ግን ማሰብ ብቻ ሀብታም አያደርግህም። በየጧቱ ስኬታማ መሆንህን መገምገም ትችላለህ። አፊርሜሽን መድገም ትችላለህ። የህልምህን ህይወት በአእምሮህ መሳል ትችላለህ። ነገር ግን ተግባር ካልወሰድክ ምንም ነገር አይቀየርም። የአዎንታዊ አስተሳሰብ ኃይል የሚመጣው ምን እንደምታስተውል፣ ምን እንደምትሞክር፣ ምን እንደምትማርና በችግር ጊዜ ምን ያህል እንደምትጸና ላይ ተጽዕኖ ስለሚያሳድር ነው። ለምሳሌ የተሳካ የኮንተንት ክሬተር መሆን የሚፈልግ ሰው አስቡ። ሁሉ ጊዜ እኔ በዚህ ጥሩ አይደለሁም፣ ማንም አይመለከተኝም፣ በፍጹም አይሳካም ብሎ ቢያስብ ምናልባት መሞከር ያቆማል፣ ፖስት ማድረግ ያቆማል፣ መማር ያቆማል። ነገር ግን እስካሁን አልተሳኩልኝም፣ ግን የተሻሉ ቪዲዮዎችን መስራት መማር እችላለሁ ብሎ ቢያስብ ባህሪው ይቀየራል። ያጠናል፣ ይሞክራል፣ ይማራል፣ እንደገና ይሞክራል። ስለዚህ ማሰብ ኃይለኛ የሚሆነው እዚህ ጋር ነው። ሐሳብ፣ እምነት፣ ባህሪ፣ ተደጋጋሚ ተግባር፣ ውጤት። ክፍል 3 ውድቀት ሁልጊዜም ማቆም ማለት አይደለም። በቲንክ ኤንድ ግሮው ሪች ውስጥ ካሉት በጣም ኃይለኛ ሐሳቦች አንዱ ጽናት ነው። ሂል ጽናትን ከግባቸው ጋር የሚቀጥሉ ሰዎችን ከተስፋ ቆርጦ ከሚያቆሙ ሰዎች የሚለይ ባህሪ እንደሆነ ያቀርበዋል። ግን ጽናት ማለት ተመሳሳይ ስህተትን ደጋግሞ መስራት አይደለም። ይህ በጣም አስፈላጊ ነው። አንድ ነገር ካልሰራ
ጽናት ማለት መድረሻህን ሳትቀይር መንገድህን መቀየር ሊሆን ይችላል። አንድ መንገድ ሞከርክ፣ አልሰራም፣ ከሱ ተማር። ሌላ ሞክር፣ እንደገና ካልሰራ እንደገና ተማር፣ አሻሽል፣ እንደገና ሞክር። አንዳንድ ጊዜ ስኬት የማይመጣው ችሎታ ስለሌለህ አይደለም። ምናልባት የሚሰራውን መንገድ ለማግኘት አንድ ሙከራ ብቻ ቀርቶ ይሆናል። ክፍል 4 በዙሪያ ያሉ ሰዎች ይጠቅማሉ። ሂል ማስተር ማይንድ ብሎ ስለሚጠራው ሐሳብም ይናገራል። ይህም ሰዎች የጋራ ግብ ለማሳካት አብረው ሲሰሩ የሚፈጠረውን ኃይል ያመለክታል። ይህ ደግሞ ዛሬ በጣም ተገቢ ነው። የተሳካላቸው ኮንተንት ክሬተርስ፣ ኢንተርፕረነርስ፣ አትሌት፣ አርቲስቶችን ተመልከት። ብዙዎቹ ሁሉንም ነገር ብቻቸውን አልገነቡም። አስተማሪዎች አሏቸው፣ ጓደኞች አሏቸው፣ ኤዲተሮች አሏቸው፣ ቢዝነስ ፓርትነሮች አሏቸው፣ ሜንቶሮች አሏቸው። አካባቢያቸው ላይ ሰዎች አሉ። ሐሳባቸውን የሚፈትኑ ሰዎችም አላቸው። ስለዚህ ራስን ጠይቅ። ብዙ ጊዜን ከማሳልፋቸው 5 ሰዎች ምን እየተማርኩ ነው? ምክንያቱም በዙሪያ ያሉ ሰዎች የሚቻልና የማይቻል ነገር ላይ ያለህን እምነት ሊቀይሩ ይችላሉ። እያንዳንዱ ሰው ያ አይቻልም የሚል ከሆነ በመጨረሻ አንተም ማመን ትጀምራለህ። ነገር ግን በዙሪያ ያሉ ሰዎች እስቲ እንዴት እንደምናደርገው እንመልከት የሚሉ ከሆነ አስተሳሰብህ ሙሉ በሙሉ ሊቀየር ይችላል። ታዲያ ቲንክ ኤንድ ግሮው ሪች የሚሰጠን እውነተኛ ትምህርት ምንድን ነው? አዎንታዊ አስተሳሰብን ያዝ እና ሀብታም ትሆናለህ ብሎ በቀላሉ ማጠቃለል በጣም ቀላል ነው፣ ግን ይህ በቂ አይደለም። ጥልቅ መልእክቱ ይህ ነው። ግልጽ ፍላጎት አቅጣጫ ይሰጥሃል። እምነት ለመጀመር ድፍረት ይሰጥሃል። ዕውቀት ችሎታ ይሰጥሃል። እቅድ መንገድ ይሰጥሃል። ተግባር እድገትን ያመጣል። ጽናት እንድትቀጥል ያደርግሃል። ትክክለኛ ሰዎች ደግሞ ጉዞህን ቀላል ያደርጉታል። ይህ ከገንዘብ ብቻ አስብ ከሚለው በጣም የላቀ ትምህርት ነው። የመጨረሻ መልእክት፣ ምናልባት ይህን ቪዲዮ የምትመለከተው ህልም ስላለህ ይሆናል። ምናልባት ለወራት የሞከርክ ነው። ምናልባት ለዓመታት ሞክረክ ይሆናል እና ምናልባት አሁን ራስ ችሎታ የለኝም ብለህ መጠየቅ ጀምረ ይሆናል። ግን ይህን አስታውስ፣ ዛሬ ያለህበት ሁኔታ የመጨረሻ መዳረሻ ማለት አይደለም። ዛሬ ሁሉንም ነገር ማወቅ አያስፈልግህም። ግልጽ አቅጣጫ ያስፈልግሃል። ከዚያ አንድ እርምጃ፣ ከዛ ሌላ እርምጃ እና ሌላ። አንድ ነገር ካልሰራ ተማር፣ አስተካክል፣ ቀጥል። ምክንያቱም አንዳንድ ጊዜ ግባቸውን የሚያሳኩትን ሰዎች ከሚተውት ሰዎች የሚለየው ችሎታ ብቻ አይደለም። አንዱ ሰው ቆመ፣ ሌላው ቀጠለ። ይህ ብቻ ልዩነት ሊሆን ይችላል። ይህ ቪዲዮ አንድ ነገር እንድታስብ ካደረገ ለተጨማሪ የመጽሐፍ ትርጓሜዎች፣ የስነ ልቦና ሐሳቦችና የህይወት ትምህርቶች ሰብስክራይብ አድርግ እና በኮሜንት ላይ ይህንን ንገረኝ። ለማሳካት በሙሉ ቆርጠ የተነሳህበት አንድ ግብ ምንድን ነው?